ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ከሰው ልጆች መሰረታዊ መብቶች መካከል ከማንኛውም ተጽዕኖ ነፃ ሆኖ የመኖር መብት አንዱ ነው። የንብረት መብት መሰረታዊ ሐሳብም አንድ ሰው በጥረቱ ወይም ለፍቶ ባገኘው ንብረት ወይንም ገንዘብ ላይ ያለማንም ጣልቃ ገብነት ብቸኛ ባለቤት መሆኑን የሚገልጽ የሕግ ጽንሰ ሐሳብ ነው። ይህ የንብረት መብት ንብረቱን ለራሱ የመጠቀም በኪራይ መስጠትና ለሶስተኛ ወገን በመሸጥ መለወጥ የማስተላለፍ መብትን ያጎናጽፋል። ሌሎች ሰዎች ያለ ሕጋዊ የንብረቱ ባለቤት ፍቃድ በሌላ ሰው ንብረት እነዚህን መብቶች መጠቀም አይችሉም። አውደ ጥበባዊ የሕግ መዝገበ ቃላት ማስገደድ የሚለውን ቃል ትርጉም ሲሰጠው ማስገደድ አንድን ሰው በኃይል ድርጊት ወይም ከባድ አደጋ ለማድረስ በመዛት ወይም ሕገወጥ በሆነ በማናቸውም ሌላ መንገድ በተበዳዩ ነፃነት ላይ ጣልቃ በመግባት አንድን ነገር እንዲያደርግ ወይም እንዳያደርግ አንድ ነገር መደረጉን እንዲፈቅድ አሊያም እንዳይፈቅድ ማስገደድ ነው በማለት ትርጉም ሰጥቶታል።
ለምሳሌ አንድ ቤት ገቢና አስፈራርተሽ ይሄን ያህል ብር ካልሰጠኝ አለቅህም ትላለሽ። ያ ምንድነው? በአጭር መንገድ ማደግ ፍላጎት ያላቸው ሰዎች አሉ፣ ስግብግብ ሰዎች አሉ፣ ወዳሞች ሰዎች አሉ። ልዩነቱ ሌባው በማይታሰብ ሰዓት መጥቶ ነው ዘርፎ የሚወጣው። ጥናት አድርጎ ነው ስላንቺ ምን ይዘሻል። ወርቅ አድርገሽ ከሆነ ወርቅ ምን ያህል ወርቅ አላት፣ በስንት ሰዓት ነው የምትሄደው፣ በስንት ሰዓት ነው የምትመለሰው። ይህን ጥናት አድርጎ ነው። መኪናም ከሆነ አቅርቦ ነው አስፈራርቶ ይዞ ሄዶ የሚደረገውን ወንጀል የሚሰራው። በተለይ እንደዚህ አይነት ስራ የሚሰሩ ሰዎች በምሽት ሰዓት የሚያስገድዱም የሚነጥቁትም ድፍረትም ያላቸው ሰውም ስለማያቸው ሰው ማህበረሰቡ ቤት ስለሚገባ ስለማያቸው እንደዚህ አይነት ሰዎች የሚበረክቱት በዛ ሰዓት። አንድ ድርጊት በማስገደድ መጠቀም ነው ለማለት የድርጊቱ ፈጻሚ የግል ተበዳዩ ሊከሰት የሚችለውን ቅጽበታዊ ወይም ወደፊት ሊደርስ የሚችለውን ዛቻ ወይም ጉዳት መፍራት አለበት። እንዲሁም ወንጀለኛው ተጎጂውን ጉዳት እንደሚደርስበት በማስፈራራት ንብረቱን እንዲሰጥ ሊያስገድደው ይገባል። ጉዳትን ማንም ሰው ሊፈራ ይችላል። ይህ ፍራቻ የተጎጂውን አእምሮ እንዳይረጋጋ በማድረግ የተጎጂው ድርጊት ፈቃደኝነት እንዲቀይር በሚያስችል ሁኔታ ዛቻው እውን መሆን አለበት። አስገድዶ መጠቀም የግል ተበዳይ ላይ የሚደርስ የኃይል ወይም የዛቻ ተግባር ቢኖርም ንብረቱን የሚሰጠው ተበዳይ ራሱ ነው። በአስገድዶ መጠቀም ወቅት የመስጠቱ ፍላጎት ምንም እንኳን ከዛቻው ወይም ከኃይል ተግባሩ የሚመነጭ ቢሆንም ተበዳይ በራሱ ጊዜ የሰጠው ንብረት መሆን ይኖርበታል። በማስገደድ መጠቀም ሌሎች ንብረት ላይ ከሚፈጸሙ ወንጀሎች ጋር የሚለይባቸው ሁኔታዎች አሉ። ውንብድናና ስርቆት ንብረት ለመውሰድ ከሚፈጸሙ የወንጀል ድርጊቶች ውስጥ የሚካተቱ ሲሆን አፈጻጸማቸውን ስንመለከት በማስገደድ መጠቀም ወንጀል በግል ተበዳይ ላይ በቀጥታም ሆነ በተዘዋዋሪ መልኩ
ስነ ልቦናዊ ተጽዕኖ በመፍጠር የሚፈጸም ሲሆን ውንብድና ግን ቅጽበታዊ አካላዊ ጉዳት በማድረስ ወይም ለማድረስ በመቃጣት የሚፈጸም ነው። በቃ ይደውልልሻል። ይሄን ካላመጣ ያው ነው ቀጥታ ተደውሎ ማለት ነው። ይሄ ነገር ከትንሽ ጊዜ በኋላ የመጣ ወደዛ ነገር እሱ መግባት አልፈልግም። ይሄ ነገር ይደውልልሻል። እኔም አሁን እኮ ንብረት ካለኝ የምታወቅ ከሆነ ይደወላል፣ አስገባባላል። ከዛ በኋላ ካላስገባው በምን ምክንያት እንደሚመጡብኝ አላውቅም፣ የቱ ጋርም እንደሚያዝ አላውቅም። ከዛ በኋላ ይሄ ነገር ትንሽ እየበዛ ሀይ ካልተባለ በተለይ እንደዚህ አቅም ያላቸውን ሰዎች የሚፈትን ይመስለኛል። በእርግጠኝነት የቅርብ ሰው አለ ስለኔ የሚያውቅ የቅርብ ሰው አለው። አሁን ሌላው ወንጀል ከተባለ አሁን ለምሳሌ እኔ ስልክ ይዤ የሚሄድ ከሆነ ወይ የሆነ ነገር የሆነ ሰው ነው በቃ ላያቀኝ ሰርቆኝ ይችላል፣ ወይ ደግሞ ደብድቦም የሆነ በጉልበትም በምንም ብቻ የሆነ ነገር ሊያደርግ ይችላል። የሆነ ቦታም ወይ የሆነ ቦታ ብቻ የሚደረጉ ከዚህ ቤት የምናውቃቸው ወንጀሎች አለ። ይሄ ግን በቅርብ የሚከታተል ይችላል። ለምሳሌ እኔን ፐርሰናል የሚያውቅ ምን አለው ምናምን ብሎ የቅርብ ሰው ይኖራል። በእርግጠኝነት ይሄን ነገር የሚያገኝ እንጂ ማንም ሰው አሁን ስላንቺ አሁን ያላቀም አንቺን አሁን የሆነ ነገር ደውዬ ይሄን አስገቢ ይሄን አውጪ ምለው ነገር አይኖርም። ግን የቅርብ በእርግጠኝነት በቅርብ ይሄን ነገር የሚከታተል ያቀም አለው ይሄን ብናለው ያስገባል የሚል ይመስለኛል እንደ ፐርሰናሊ ሳስ። በተመሳሳይ ሁኔታ በህገ ወጥ መንገድ ሰዎችን ድንበር ማሻገርና በሰው ለመነገድ የወጣው አዋጅ 1178/14 ላይ እነዚህን የወንጀል ድርጊቶችን በተመለከተ ጠቋሚዎችና ምስክሮች ችሎት ላይ ቀርበው እንዳይመሰክሩ ከመሰከሩም በኋላ ሌላ ጉዳት እናደርሳለን ብለው የሚያስፈራሩ ሰዎችም የሚቀጡበት የህግ አግባብ አለ።
ህብረተሰቡ የህግ ማዕቀፎችን መብቱንና ግዴታውን ማወቅ ይኖርበታል። ይህም መሆኑ ስለ ህግ ግንዛቤ ኑሮት እንዲጠነቀቅና ህገ ወጦች እንዲጠየቁ ለማድረግ እንዲሁም መብቱን በአግባቡ እንዲጠቀም ያስችለው ዘንድ ስለሚረዳው ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።